አዲስ ፍጥረት ሆንኩኝ ወለደኝ ዳግመኛ የሚበራ መቅረዝ የወንጌል ተረኛ ራሱን አይተውም እያለ ምስክር ክፍት ነው ለመጣ የበጎቹ በር ያመነ ይድናል ደግሞ የተጠመቀ የላከው አባቱን ልጁን የሚያወቀ ከቤቱ ከዘሩ እርግማን ይወድቃል በመንፈስ ታትሞ መንግሥቱን ይወርሳል። ኢየሱስ ጌታ ነው ብለ በአፍ ብትመሰክር አሜን። ከሞት መነሳቱን ደግሞ በልብ ብታመን አሜን። ሰው በልቡ አምኖ ይጸድቃል፣ ባፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። አሜን 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 አሜን። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት ነው፣ በሰማይ በምድር መተኪያ የሌለው። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። አዲስ ፍጥረት ሆንኩኝ ወለደኝ ዳግመኛ የሚበራ መቅረዝ የወንጌል ተረኛ ራሱን አይተውም ያለ ምስክር ክፍት ነው ለመጣ የበጎቹ በር። እንዴት ደስ ይላል! አሜን አሜን። ክብር ለጌታ ለኢየሱስ ይሁን። በክርስቶስ ያገኘነውን ነገር ማወቅ አለብን፣ መረዳት አለብን። ሃይማኖት አይደለም የቀየር ነው፣ ድርጅት አይደለም የቀየር ነው። ከፍጥረተ ዓለም በፊት የነበረውን አይደንቲቲ፣ ይሄ ጄኒውን የሆነውን ማንነት ነው እግዚአብሔር የሰጠን። እግዚአብሔር ያለንን ነን፣ ቃሉ ያለኝን ነኝ። አንተ ሰዎች የሚሉህ አይደለህም። ትላንትና ምንም ልትሆን ትችላለህ። ምንም አይነት ስብዕና ሊኖር ይችላል። በክርስቶስ ኢየሱስ አምነህ ግን ዳግመኛ ስትወለድ የሆንከው አዲስ ፍጥረት ነው። አዲስ ፍጥረት ነህ አንተ። ክብር ለጌታ ለኢየሱስ ይሁን። ትላንትና የነበረህን ማንነት፣ ትላንትና የነበረህን የህይወት ስርዓት በጨለማ በአጋንንት አገዛዝ ውስጥ እያለ የነበረህ ማንነት አሁን ያንተ አይደለም። ክብር ለጌታ ለኢየሱስ ይሁን። አንተ የክርስቶስ ኢየሱስ ገንዘብ ነህ። በደም የተዋጀህን አዲስ ፍጥረት ነህ። ኒው ክሪኤሽን ነህ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ይሲ በፊት እንዴት ነበረ የምንኖረው ስንል የኤፌሶን መልእክት ምዕራፍ 2 ላይ ሐዋርያው ጳውሎስ ሲያብራራ በአየር ላይ ገዢ አለቃ እንደሆነው መንፈስ እንደርሱ ፈቃድ ተመላለሳችሁ የሚል ቃል አለ። በፊት በክርስቶስ አይደለም የነበር ነው፣ አሁን ግን በክርስቶስ ነን። በአየር ላይ ስልጣን እንዳለው አለቃ ፈቃድ የኖርንበት ዘመን የጨለማ ዘመን፣ የአሮጌነት ዘመን፣ ያረጀ ያፈጀ ማንነት ነው፣ ለምንም የማይጠቅም። እግዚአብሔር ግን በክርስቶስ ኢየሱስ እውነትን አብርቶልን በመንፈስ ቅዱስ ተግሳጽ እውነትን ተቀብለን ህይወትን ተቀብለን ወደ ጌታ ስንመጣ የለበስነው ማንነት አዲስ ማንነት። ስለዚህ አንተ ማንነትህን ዲክሌር ማድረግ አለብህ። እኔ በክርስቶስ ኢየሱስ በማመኔ አዲስ ፍጥረት ሆኛለሁ ማለት አለብህ። የሚሉህን አይደለህም፣ ሰዎች የሚሉህን አይደለህም፣ አንተ ሁኔታ የሚልህን አይደለህም፣ ሰይጣን የሚልህን አይደለህም። አንተ ኢየሱስ የሚልህን ነህ። ኢየሱስ ደግሞ አዲስ ፍጥረት ነህ ብለዋል። አሜን። አዲስ ፍጥረት ነኝ፣ አዲስ ፍጥረት ነኝ እያላችሁ ጻፉ። ክብር ለጌታ ይሁን። አዲስ ፍጥረት ነኝ። በቃ ያበጠ ይፈንዳ። አዲስ ፍጥረት ነኝ። ለሁኔታው፣ ለጠላት፣ ለዲያብሎስ፣ ለክፉ ሰዎች፣ ዲያብሎስ ለላካቸው ሰዎች ይሄን መልእክት መንገር አለብህ፣ ማወጅ አለብህ። እኔ በክርስቶስ ኢየሱስ በማመኔ አዲስ ፍጥረት ነኝ፣ አዲስ ፍጥረት ነኝ እያላችሁ ጻፉ። ክብር ለጌታ ለኢየሱስ ይሁን። አዩ በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁ። በፊት ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ተመልከቱ። ተመላለሳችሁ የተመላለስንበት ሲስተም ምን አይነት ሲስተም ነው? በአየር ላይ ስልጣን እንዳለው አለቃ ፈቃድ። ይሄው በአየር ላይ ስልጣን እንዳለው አለቃ ፈቃድ በዲያብሎስ ፈቃድ ውስጥ ነበረ ይኖር ነው። ክብር ለጌታ ለኢየሱስ ይሁን። እና አሁን የተቀበልከውን ማንነት በክርስቶስ ያገኘኸውን የዘላለም ሕይወትና ድነት ሊያቆሽሽና ሊያኮስስ የሚናገር ክፉ አለ። ሃይማኖተኛ መንፈስ ወጋው በጌታ በኢየሱስ። የአባታቸውን የዲያብሎስን ስራ የሚሰሩ አሉ። እሱ ከመጀመሪያ ከሳሽ ነው። የሚከስ መንፈስ ሃይማኖተኛ መንፈስ በከሳሽነት ነው የሚታወቀው። እግዚአብሔር የተቀበለውን ሰው አይቀበልም። ሃይማኖት እግዚአብሔር የተቀበለውን አይቀበልም። ክርስቶስ የተቀበለው መንፈስ ቅዱስ የተቀበለውን አይቀበልም። የእግዚአብሔር መንግስት የተቀበለችውን አይቀበልም። እነሱ አይገቡም፣ ሰውንም አያስገቡም ተብሎ የተጻፈባቸው የተነገረባቸው ናቸው። አንተ በክርስቶስ አዲስ ፍጥረት፣ አንቺ በክርስቶስ አዲስ ፍጥረት ነሽ።
ይህንን ነው ለውስጥህ ልትነግረው የሚገባው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ።